አቤት ውርደት፣ አቤት ቅሌት። እኔ እኮ ብዬ ነበረ አቤል ጋር ምንም እውነት የለም የውሸት ማረጃ ነው ይዞ የመጣ ብዬ ነበረ። ሩታና ኤፍሬም እንኳን እነሱ ቢዋሹ ማለት ነው ቤተሰብ በቃ የሆነ ያስታውቃል፣ ንግግራችሁ ያስታውቃል። ሩታና ኤፍሬም ጋር እውነት ስላለ ነው በዚህ ልክ ሲጋፈጡ እየተናገሩ ማለት ነው። ሩታና ኤፍሬም ጋር እውነት አላቸው። ፎቶን አመኑ፣ ሪካርድ ግን የኛ ሪካርድ አይደለም አሉ። ስለዚህ የውሸት ማረጃ ይዛችሁ አምጥታችሁ ሩታና ኤፍሬም ሲነጋገሩ የኛ ሪካርድ ቀዳን። አቤል ይሄ የአቤል ሴራ ነው። የአቤል ሴራና የዳኒ ሴራ ነው። የዳኒ ሴራ ሁሉም ሰው ያውቃል። ዳኒ እኮ ተንኮለኛ ነው። ገባቸው አይደለ? ሰውና ሰውን ለማጣላት ሰው ለድራማ መስራት ዳኒ ተንኮሉን ስለሚችል ይሄ ሁሉ ሴራ የሴራ ዳኒ ነው። ገባቸው አይደለ? ይህ ሁሉ ሴራ መስራት ለምን አስፈለግም? ሩታና ኤፍሬም ደግሞ በደንብ ስለሚያውቁ የራሳቸውን ድምፅ ስለሚያውቁ ምንም ማለት ነው የእኛ ድምፅ አይደለንም አሉ። አቀናብሮን ያመጡ ልክ አሁን እኮ ጊዜ ተሻሽሏል። በብዙ ነገር ማድረግ ይቻላል። የኔ ድምፅ ራሱ አሁን መቀየር ይቻላል። እንዴ የሰው ጅልን ያደረጋችሁ ለእኛም እሺ፣ እኛን መሰማት እንፈልጋለን። ለምን ለተመልካችም ለሚዲያ ይፋ ማታደርጉ? የማ ድምፅ እንደሆነ እኮ ሁሉም ያውቃል። ገባችሁ አይደለ? አቤል ጋር እና ሄርሜላ ጋር ምንም እውነት የላችሁም። ደግሞ ይህን ሴራ እየሰር ዳኒ ከዳኒ ውጭ ምንም ማለት ነው ምንም። ሩታና ኤፍሬም ያውቃሉ። እነሱ ብልጥ ናቸዋል። ብልጥ ስለሆኑ ለእናንተ ጅል አይደሉም እነሱ እናንተ ናችሁ ጅል ማለት ነው። ውሸት ማረጃ ይዛችሁ አምጥታችሁ ሩታና ኤፍሬም ሲያወሩ ሰማን ሪካርድ የነሱ ፎቶ አነሳችሁ። ከዛ ባቡዌስ እነሱ ሩታና ኤፍሬም ሲነጋገሩ ሪካርድ አደረግን። ጅል ነው እንዴ ያደረጋችሁ? ሰው ምንም እውነት የላችሁም እኮ። እውነት ቢኖራችሁ እኮ እንደዚህ አትሆኑም። የምሬ ነው የምላችሁ። ውሸታ አቤል የሚባል ሰውዬ ማለት አንተ ጅላጅል ማለት ጅላምፖ የሰውን ትዳር ለመበተን ሰው ጎንበስ ቀና ይላል እንዴ? አንተ ቆይ ምንድን ነው የምትጠቅሙ? ሁለቱ ቢለያዩ እሺ፣ አብርሽ ከሄርሜላ ጋር ቢሆን ማለት ነው ምንድን ነው የምትጠቅሙ? የምትጠቅም ነገር አለ ወይስ ቁሳቁስ ነው ከአብርሽ የምትፈልጉ? ወይስ ከሄርሜላ ቁሳቁስን ትፈልጋለ? የሁለቱን መለያየት በዚህ ልክ የምትፈልጉ? የሩታን ክፋት ሁሌ ስትናገር አይደብርህም? ለነገሩ አብርሽ እኮ ጸጥን ያደረገ ትላንትና ማለት ነው። ስለ ሩታ ስለ ኤፍሬም መጥፎ ነገር ልታወራ አይደለም እዚህ ጋር ይመጣ እያለ ነበረ። እንዴት ደስ እንዳለኝ የምር ነው የምላችሁ። አብርሽ ልክ ነው ያስገባው። የመጣበትን ማረጃ ብቻ ነው የምፈልገው እንጂ ስለ ሩታ ክፉ ነገር ልታወራ አይደለም እዚህ ጋር ይመጣ አለ እኮ ትላንትና ማለት ነው። ይህ ጅላጅል አንፎ ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ልጅ ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ከች ብዬላችሁ መጥቻለሁ ማለት ነው። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ በማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ የውሸታችሁ ጥግ ውሽምትና አቶ አቤል ማለት ነው። እናንተ ውሸታሞች ማለት ነው። እውነት እናንተ ጋር እንዳላችሁ ሆናችሁ ትላንትና ጉራን ነፋችሁ። ምንም እውነት የላችሁም። ፎቶን አመኑ። ኤፍሬም እና ሩታ ካፌ ሆኖ ፎቶ እንደተነሱ አመኑ። ፎቶን አመኑ። ግን ሪካርዳችሁ የኛ አይደለም። እኔ ድምፅን እያውቃለሁ። የእኔ ድምፅ አይደለም። እኔና ሩታ ስንነጋገር ምንም አላወራንም። የእኛን ድምፅ ፎቶ ነው። እዛ ፎቶ ስለአነሳችሁን በእኛ ፎቶ ደግሞ ድምጻችሁን አቀናበራችሁ የእኛን አስመስላችሁ የምታመጡ የእኛ ጄል አይደለንም ማለት እኮ ኤፍሬምና ሩታ ማለት ነው። ይሄ እኮ ማዋረድ ነው። ምንም እውነት የላችሁም። ሩታና ኤፍሬም ደግሞ አብርሽ እያለ ነው እኛ ስናደርግ የነበረ እንጂ አንተ ከራስ ጋር እንዳለው እኛ አናቅም ነበረ። እኔ ከራስ ጋር አይደለም ብላ ስትመጣ ነው እኛም ደግሞ ያመን እንጂ አንተ የተናገርክን መንገድ ነው እኛ አንተ የምትለን ቃል ይዘን ነው የምንጓዘው እኔና ሩታ እንጂ አንተ ላይ መጥፎ ነገር በፍጹም ልናደርግ አንችልም። ያንተን ክፉ ነገር ማየት አልፈልግም። ወንድሜ ነህ፣ የስጋ ወንድሜ ነህ። ስለዚህ በወንድሜ ምንም መጥፎ ነገር ላደርግ አልችልም ማለት ኤፍሬም ማለት ነው። ኤፍሬም ያለ ልክ ነው። ከኛ ከወንድምክ የኛ ይሻልናል አለ አቤል። ኧረ እባክህ የምር ነው እንዴ አቤል?
ወንድሙ እኮ ነው ለአብርሽ የሚቀርበው። ገባ አይደለ? አንተ እኮ ምንም አይደለም። የሆን ነገር ቢሆን ማለት ነው ፈጣሪ አያደርግም እና የሆን ነገር ቢሆን እኮ ምጻጸተው ኤፍሬም ነው። አንተ ሳትሆን አንተ እኮ ባዳ ነው። ገባ አይደለ? ደግሞ አንተ ከወንድሙ ከኤፍሬም በልጣ አንተ ነው ለአብርሽ በደንብ የምትቀርበው። አንተ ወረኛ ማለት ነው፣ ቀዳዳ አንቺ ውሽምት ማለት ነው። ሁሌ ስለ ሰው ክፉ ነገር ነው መውራት የምትወጂ ማለት ነው። ስለ ራስሽን ማታቂ ማለት ነው። አንቺ ብልጥ ሰው ደግሞ አንቺ ብልጥ ሰው ክፉ ታደርጋለሽ። አንቺ መልካም ሴት ለማንም ክፉ እንደማትመኝ ለመወደድ እኮ ነው። ሌላ ምንም አዲስ ነገር የላትም። ሰው በዚህ ልክ ወንድ ለመለመን ጎንበስ ቀና ይላል እንደ ሰውን ባል ለመቀማት በዚህ ልክ ወንድ ምድር እንደጠፋ ማለት ነው። አንድ ወንድ ልጅ ላይ ሙጭጭ ባለትዳር የሆነ ወንድ ልጅ መመኛት ምን ማለት ነው? አንቺ የሴት አሳዳቢ ነሽ። ምን ነው ክብርሽን ጣልሽ? እንደዚህ ራስሽን እየጣልሽ ሴት ወንድ ልጅ ይፈልግሻል? ቆንጂና ምን ዋጋ አለ? አልተጠቀምሽበትም። ስንት ወንዶች የሚፈልግ ሴት ነሽ። አንቺ ግን የራስሽን ዝቅ ያደረሽ ሄርሜላ፣ የኛ ጀግና፣ የኛ ስማርት፣ የኛ አስተዋይ፣ የኛ መልካም ሴት። እቺ መልካም ሴት ናት እንጂ ጅል ናት እንጂ ምኑ እንደምትወዱ አላውቅም። እቺ ሄርሜላ ምኑን እንደምትወዱ አላውቅም። ምኑ እንደምታዩ አላውቅም። ወይስ አለባበሳ ነው? ወይስ በየሳምንቱ የፈረደ ሁግ አለ አይደለ? እሱም መቀያየር ነው ስራው። ምንድን ነው ከሷ የተማራችሁ? ምንድን ነው የተማራችሁ ከሄርሜላ? እስኪ ንገሩን ጋይዝ። እኔ ከሄርሜላ ምንም አልተማርኩም። ገባችሁ አይደለ? የሰውን ባለ መቀማት እንደምትችሉ ነው ከሷ የምትማሩ ማለት ነው። የሰው ባል ላይ ሙጭጭ ያለች፣ የልጅ አባት ላይ ሙጭጭ ያለች፣ የሰውን ባል ካልቀሙ ራሴን ካላደረግኩ ያለች ሴት ናት። ካላብርሽ ወንድ የለም እንዴ? ሩታ እሺ ለልጇ ብላ ነው ይህ ሁሉ ዋጋ የምትከፍለው። እሷ ምንድን ናት? ትላንትና በተናገረችው መጨረሻ ላይ የሆን ነገር ተናግራ ሄዳ ነበረች። አንተ የሆን ነገር ብትሆን አንደኛ አንቴ ነህ፣ ሁለተኛ ደግሞ ቤተሰብ ናችሁ የሚጎዱ፣ ሶስተኛ እኔ ነኝ የምጎደው። ለአንተ በጣም ነው ማስብ። ኧረ እባክሽ አንቺ ምኑ ነው ካብርሽ ምን አለሽ? አንቺ ምንም አይደለሽም እኮ ለአብርሽ። እውነት ለመናገር አንቺ ነሽ የምትጎጂ። ሩታ አይታለች፣ ልጅ እኮ አለ። ልጁ ነው እንጂ የሚጎደው። አንቺ ምኑ የምትጎጂ? ወደ ሌላ ወንድ ነው የምትሄጂ። አስመሳይ ማለት ነው። አንቺ መልካም ሴት እንደሆንሽ ራስሽን ከፍ ታደርጋለሽ። ሰው እንኳን ቢልሽ እኮ ያምርብሻል። ገባሽ አይደለ? እንዴት ነው ሰው ራሱ ላይ በፈጣሪ ሰው እንዴት ራሱን ያደንቃል? ቤተሰብ ሰው ቢያደንቅሽ ደስ ይላል። አንቺ ራስሽን ታደንቃለሽ። አንቺ መልካም ሴት፣ ለአብርሽ በጣም የምታስብ። አብርሽ የሆነ ነገር ቢሆን ማለት ነው ልጁ ነው የሚጎደው፣ ህፃኑ ልጅ ማለት ነው። ገባችሁ አይደለ? ልጅ ካላባት ማደግ ከባድ ፈጣሪ አያደርግምና። ስለዚህ ሩታ በፍጹም ለአብርሽ አንድ ቀን ክፉ አታስብ። አንቺ እንደምታስቢ ማለት ነው። ጅላንፎ ጅላጅል ማለት ነው። ገባሽ አይደለ? በጣም ነው የምታስጸያሽ። ለሩታ ያለሽን ጠላቻ አንቺ በሩታ ቦታ ሆነሽ ለመወደድ ሩታን ዝቅ ከፍ ለማድረግ ሩታ መቼም ዝቅ አትልልሽ። ሩታ ልትሆኛ አትችይም መቼም ማለት ነው። ጅላንፎ ምን አለ አቤልን ብታገቢ ማለት ነው። አቤልን አግቢ። ውሸታሞች ማለት ነው። የውሸት መረጃ ይዛችሁ አቀነባበራችሁ መታችሁ ከዳኒ ጋር ተነጋግራችሁ መታችሁ የኛ ጋር እውነት አለ ትላላችሁ። እንዴት ተመልካች ለመጫወት ማለት ነው። ለተመልካች እንኳን ክብር የላችሁ። ሌኝኝኝ ኧረ በጣም ነው የሚያስጠላው። ይሄ ነገር ቢበቃ ጥሩ ነው ብዬ አስባለሁ። ይሰለቻል እኮ ተደጋጋሚ፣ በጣም ተደጋጋሚ ሆኖ ምንም እውነት የላችሁም። በቃ ምን ጉድ ናችሁ? ሩታና ኤፍሬም እነሱ ጋር ያለ እውነቱን ተናገሩ። እናንተ ደግሞ የውሸት መረጃ ይዛችሁ መጥታችሁ እነሱ ፎቶ ስላገኛችሁ ሩታና ኤፍሬም አንድ ካፍ ስላገኛችሁ እነሱ ድምጽ በፎቶ አቀነባብራችሁ አምጥታችሁ እኛ ጋር እውነት አለ። አሁን እኮ ብዙ ነገር እኮ ጊዜ ተሻሽሏል። በብዙ ነገር እኮ የሰው ድምጽ ይቀየራል። ገባችሁ አይደለም?
ኢዲት አድርጋችሁ ከዳኒ ጋር የዳኒ ሴራ ነው ይሄ ሁሉ ማለት ነው። ምንም እውነት የላችሁ። እውነት እንዳላችሁ የትኛን ሰው ማዳመጥ እንዳለብህ አንተ ነህ። ኧረ እባክህ በጣም አበዛችሁ። ጉድ እኮ ነው። ምን ግን አብርሽ ልክ ነው ያስገባቸው። ሂዱ እናንተም ሂዱ እናንተም ሂዱ አለ እኮ። እቺ ገገማ መቼም ከሰው ራስ ላይ ማትሄድም። እቺ ሄርሜላ የምትባለ ራስሽን ዝቅ ታደርጋለሽ። ሩታና ኤፍሬም ሂዱ ስል ሄዱ። እቺ ደግሞ ያው ልጥፍ ማለት ስለምትፈልግ አብርሽ ፊት አልሰጣሽም። ውሸታሞች